أقدر أعلم أنا ندري توبك كاستنتنا سلام أعلم أنا أستعملني يسميني أستعملتي يا أم بنوسي متنوسي يوم شالش عندنا متنون لا ليس تدور بالمراسم أنا بتجنن ما أنت ما بيساسبين أتفق أو قلت أنا شو كبير تقول كبير تقول أنا ما أعرف مسافرس أم ترى يا أبنا فلوس متورا بتمنقرستاتي لقوتو على كوس كانوا تجيا كوس كانوا تجيا ባለቤቴ ናት ትዳሬ ናት ሁሉ ነገር ናት ባኪ ለምን ትመጣብችላለች ሰላም ተረጋግጪ እናንተ በመጣችሁ እናንተ እዚህ ምን ትሰራላችሁ ምንድን ናችሁ ነው ሶፊ ምን ታደርጋለህ እዚህ ቤት ድጋሚ እንዳትመጣ ብዬ ነበር አይደል እዚህ ቤት አትምጣ ድጋሚ አትምጣ ብያለሁ እሱ በመጣ ቁጥር ጭቅጭቅ እሱ በመጣ ቁጥር ከኔጋ ችግር የለም ቁጭ በል ቁጭ በል እኔ ሰልችት ያለኝ በቃ ካሜ በላይ ነው የሆነብኝ እኔ እንዴ ሶፊ ለምንድን ነው ምን ትሰራ ነው የመጣው እንደዛ ሰድባኝ እንደዛ አዋርድ እንደዛ ንቃት ዋርዴን ሶፊ መፍትሄው እንጂ ምንድን ነው መፍትሄው ይዘህ የመጣው ሰው ይዤ መጥቻለሁ እሺ ኦኬ ማነው ኡስታዝ ዘመቱ ጭራሽ በጣም ጥሩ ኡስታዝ ማቆሙ እዚሁ ድሩ ነው እዚሁ አጋባሽ እንደዛ ስለሚመጣ አንዴ ኒካታ ኒካላ ማሰራ አይደለም ከኡስታዝ ይዤ መጣሁ እኮ ኡስታዝ ይዘህ መጣው ኒካታ ሳሰረኝ ነው ወይ አዳምጠኝ ይሄ ነገር ሲህር ነው የሚሆነው ረጋ ብለን እናወራበት እንዴ ስማኝ አኑ አዳምጠኝ ማስበው ብቻ እንዳይሆን ሶፊ አዳምጠኝ እንዳስ ማስበው ነገር ብቻ እያደረክ እንዳይሆን ምናስ ምንድነው ተላማ ልታስቀራብኝ ይዘመተህ ማለት ነው አንዴ እንደማ ልታስቀራብኝ ብቻ ይዘመተብኝ እንዳይሆን ሶፊ አኑ እንደማ በዚህ ልክ ወንድምህን አሳልፈህ ትሰጣለህ ማለት ነው ተረጋጋ ይሄ ነገር እኮ ምን ልረጋጋ ሲር መቀራም ቆይ ኡስታዝ እሱ ፍረዱኝ ተውት የሁሉንም ተውት አንድ ሰው ካፈቀረ እብድ ነው ይባላል ይሄ ማፍቀራ አፈቀርኩ ሌላ ምንም ያደረኩት ነገር የለም ሲር ነው ብለህ እብድ ነው ብለህ ጭራሽ ኡስታዝ ጭራሽ ይዘብኝ መጣ ሶፍ አይደለም ሲር አላ ማለት አይደለም አለ ማለት አይደለም ሊሆን ይችላል እብድ ነው ብሎ እኮ ነው ያስቀራብኝ እሱ ይዞ ይመጣል አይደል አዳምጣችሁሽ ምንድነው ቁርአን የሚነበበው ልታስቀምኝ ነው ጭራሽ አንተ የደበደበኝ አንተ ዝቅ ያደረግነው ነገር ስማኝ አኑ ስማኝ አዳምጠኝ ረጋ ምንም እዚህ ቁርአን ነው አሁን እኛ የመጣነው ምን መጠበቅ አይደለም አኑ እንዴ ተወበቃ ስተንተና ስለማበድ አይደለም አኑ በቃ ምንም ቁርአን ያስፈልገው ነገር የለም እሱ እኛ ተዋደድን ተፋቀርሳለን እንደዚህ የሚያደርግ ምንም አለ ያለና ይቅርታ በጣም የመጣንበትንማ ስንትን ሰዓት እነሱ እብድ ነው እንዳሉት እንትን እንበልና አረ ምንም አያስፈልግም እንደዚህ ነገር በቃ ምንም ማለት አይደለም ቁርአን ይቅሩ ሊሆን ይችላል ነው እንጂ አንድ ነገር ስሙኝ እኔ የሆንኩትን ነገር ጠንቅቄ አውቃለሁ ፍጹም ጤነኛ ነኝ ፍጹም አፍያ ነኝ ፍጹም አፍያ እንደዚህ ጊዜ አፍያ ሆኜ አላውቅም እንደዚህ ጊዜ ሰላም ተሰምቶኝ አያውቅም በትክክል የሚገባኝ ኢባዳዎች በጠቅላላ አደርጋለሁ መፈጸም ያለብኝ ነገር ሁሉ አደርጋለሁ ታዲያ ሊሆን ከቻለ ያደረኩት ምን አይነት ነገር ነው ያስነካችሁ እቺ ሰይጣን ምን ልጅ ነው እባክሽ ባርሽ እኔ አፈቅር ወደድኩ እስልምና ታፍቅሩ ይላል አይደል አትውደዱ ይላል ባለቤታችሁን አትንከባከቡ ይላል እሱ በደንብ ለባለቤታችሁ ተንከባከቡ ነው የሚለው በጣም ጥሩ ለባለቤታችሁ ጊዜ አትስጡ ይላል አይደል አፈቅርኳል ወደድኳል ከባለቤቴ ጋር ጊዜ ማሳለፍ እፈልጋለሁ ምናልባት የተገናኘንበት መንገድ ከሷ ጋር ጥሩ ላይሆን ይችላል
ዛሬ ግን ያ ሁሉ ነገር ተቀይሮ ያ ሁሉ ነገር አልፎ እሷ ከኔ ጋር የነበራትን ነገር የመጣችበትን ነገር ትታ እኔም ወደ እሷ ጋር የሄድኩበትን ነገር ትቼ አንድ ላይ እንድንኖር ለእኔ ብዙ ተሰውታለች። የምታዩት ይቺ ልጅ በሃይማኖቷ ክርስትና ወይም ደግሞ የክርስትና እምነት ተከታይ ትሆናለች። ነገር ግን ለእኔ ስትል ሃይማኖቷን ልትቀይር ለእኔ ስትል ሚዲያ ላይ እንኳን መምጣት የማይችል እንደዚህ ካሜራ ደቅነን ለእኔ ብለሽ ዋሺ ብያት ሲያዩ ሲሰሙት በጣም የሚያስደነግጥ ነው። አርግዣለሁ ብለሽ ዋሺ ብያት ማን ይህንን ያደርጋል? አርግዣለሁ ብላ መጣለች ለእኔ ስትል ይቺ ሴት። ይህ ሁሉ ሰው ልጁን አሳበድሽው ሲላት ጥላኛ አልሄደችም። ይህ ሁሉ ሰው ከቤቱ ውጭለት ሲላት ጥላኛ አልሄደችም። ታግሳ እስልምና በሰብር አያምንም ያምናል። በጣም አመሰግናለሁ። ይሄ ከሰብር በላይ መሆን ከሚገባት በላይ ኡስታዝ እዚህ ጋር ምን አለ መሰላችሁ? ይሄ ልጅ አሁን ልጅ እየገፋ የነበረ ልጅ አንዴ አንገቱ ላይ ካደረገችለት በኋላ ወይ እንደምታዩት ነው። በቃ ችግር የለውም። እነሱ የመጡት ቤተሰብ ሊቀሩ ነው። በቃ ዝቅ ያደረገኝ የሰደብከኝ ሳያንስ ማለት ነው ለሀገር ለህዝብ በጠቅላላ እኔን ማሰደብ ካልፈለግ በቃ ያበደው ልጅ ማስባል ካልፈለግ በቃ ይህንን ታደርጋለህ። ይህን ታደርጋለህ ወይ? በቁም እየቀበርከኝ እንደሆነ ታውቃለህ። እምወዳትን ሴት እማፈቅራትን ሴት የወደፊት የሆነችን ሴት ማለት ነው አንቋሸሽካት፣ ሰደብካት። አንቺ እሳቸውም እኮ እነዚህ ይክሩላችሁና ለፍቅራችሁ ጥሩ ነው። ምን ሆንኩ ብዬ ነው ማስቀረው? ምን ሆንኩ ብዬ አንተም ፍቀድልኝ፣ አንቺ ፍቀድልኝ። እንደዚህ ለማለት ኡስታዝ ምን ችግር አለ? ምክንያት የኔ ነገር ዝቅ ያደርገዋል። ምን ለምን ዝቅ ቢል አንቺ እኔ አሁን ቀይርልሃለሁ ሙስሊም እንደሆነ ራሱ ለተቃራኒ ነው እኮ አሁን እኛ ለጣንበት ላይ ፈጽመን እንጡ። ኡስታዝ እኔ በጣም ነው ማከብሩት፣ በጣም ነው የምወዱት። የሃይማኖት አባቱ ነው። እርሱን ቀና ብዬ ማየት ራሱ በጣም ይከብደኛል። እኔ አይደለም ልናገሩት፣ አይደለም ልጮህቦት፣ ቀና ብዬ መናገር ራሱ ምን ያህል እንደሚከብደኝ እኔ ነኝ የማውቀው። ያሉትን ሁሉ ታዘዛለሁ። በምንም አይነት ጉዳይ ምንም አድርግ ቢሉኝ አደርጋለሁ። ይቺን ተው ግን ይቺ ልጅ ግን ተው ቢሉኝ ወይም ደግሞ አዳምጪ እኛ አላለም። አሁን ቤተሰቦቼ ሁሉ እየተባረሩ ያሲን እናንተና ሁሉም ክደውኛል። አሁን ሁላችንም እንትን ብለን ያሲንም አያስፈልግም፣ ሀያተል ኩርሲም አያስፈልግም። ሰይጣን አይደለም፣ ሰይጣን አልያዘኝም። አፈቀርኩ ብቻ ወደድኩ ብቻ አስፈላጊ አይደለም። ምን አስፈላጊ አይደለም? ለምንድን ነው አስፈላጊ ሆነው? ምን ማንኩም አንተማ መጀመሪያ ማብያት ብለኛል እኮ ቀውሳል ብለኛል እኮ በአደባባይ ነው የሰደብከኝ። ምንም አሉ በአደባባይ ምንም አሉ። አዎ በአደባባይ ነው ታስመጥቷል። አዎ ይዘናችሁ ስራ ላይ አለባችሁ ያሰግዳሉ። ከነዛ ላይ ታችሁ ይያችሁ መጥቻለሁ። ይቅሩ ይወጪ እኔ ማንመጣበት መስጊድ መጣና ማንንም ሰው አምስት ወቅት ሰላቱን መጡ መስጊድ እንደሚሰደው አምስት ወቅት ሰላቴን ጠብቄ ሰላቴን ሰግዳለሁ። አሁንም ቢሆን መስጊድ ነው የምመጣው እንጂ በባለቤቴ ፊት የእሷን ክብር ዝቅ ለማድረግ ማለት ነው። እሷ ላይ ለምን ትሄዳለች? እሷን አለማመን ነው። አንተና እሳቸው ሆናችሁ ሶስታቸው ናቸው። እኔ ይህንን ነገር ሳደርግ ማለት ነው እሷን አለማመን ነው የሚሆንብኝ። እኔ አዎ ቅሩብኝ፣ አዎ መጣ ተደርጎብኛል ብዬ ለምንድን ነው እንደዚህ ያስጨነቀኝ? ይህን ነገር ያስጨነቀኝን ደጋግሜ እየነገርኩሽ ነው ባርኪ። ያስጨነቀኝ ይህንን ነገር አምኜ መቀበል እኔ ላይ ያስቀሩብኝ። አዎ ሰይጣን ይዞኛል፣ አዎ ድግምት አድርጋብኛለች ብሎ ማመን ነው መረዳት ነው የሚሆነው። ይሄ የእሷን የባለቤቴን አምና የምትሰባልኝን ሴት ክብር ዝቅ ማድረግ አይሆንም ወይ? ይህንን አመል አውጣትብኛላችሁ። ለምንድን ነው የማወጣው? ማውጣት ምንድን ነው የያዘክ? ሲጀመር አምናታለሁ። አምናታለሁ። አሁን እኛ ያሲና ወራምከተል እኔ ልጆች እየመጡ ነው ብዙ ስራ ኡስታዝ የፈለጉትን ነገር አዘውኝ እኔ ታዘዛለሁ። ምንም ነገር አድርገውኝ ቢሉ ይቺ ግን ባለቤቴ ናት። አምናታለሁ፣ አፈቅራታለሁ፣ እወዳታለሁ። ለእኔ ብላ ሃይማኖት እስከ መቀየር ደረጃ ደርሳለች። ስለ እምነት ወይም ደግሞ ሰውን ስለማመን ምን ያህል እንደሆነ ያውቃሉ። በሰው ፊት ክብሮን ዝቅ አድርጉ ይላል ሃይማኖታችን አይደለም አይደለ? የእሷንም ክብር
ሴራ አሰርታብኛለች ብዬ እርሱ ሲቀሩብኝ ይሄ እኮ ምን ሴራ አሰርታብኛለች ድግም ታስደርጋብኛለች ብዬ እሺ ለምን የእሷ ሃይማኖት እሺ የእሷ ሃይማኖት ክርስትና ነው እሺ ሰልማም ወደ እኔ እስክትመጣ ድረስ እሺ አንድ ላይ ከነ እምነቷም ደግሞ እስካገባት ድረስ ማለት ነው እሺ እኔ ላይ የሚላከኩ ነገሮች በጠቅላላ አብዳም ቀውሳል እንትንም የሚባሉ ነገሮች ላይ ቤቴ ላይ እንዲደረጉ እዚህ ቤት ውስጥ እንዲደረጉ አልፈልግም። በቃ ጠንቅቃችሁ እንድትሆኑ ካላበልኩ ደግሞ እሷ ይህንን ቤት እንደፈለገች እየቀደሰችበት የፈለገችውን ነገር እያደረገች እየኖረችበት ነው። እኔም ደግሞ አስፈላጊ ሲሆን እሷ ቤተሰቦቿ ጋር ለጥያቄ ወይም ደግሞ የሆነ ነገር በምታደርግበት ሴት ኡስታዝ እሱን ጠሩታለሁ። እርሶ የፈለጉትን ነገር ያሲንም ቁርአንን መቅራትም ከፈለጉ ሀያተል ኩርሲ መቅራት ከፈለጉ ከኔ ጋር ነው። በዚህ ሰዓት ነው። አይ ከፈለጉ ያኔ መሆን ይችላል። እሷ በሌለችበት ሰዓት ማለት ነው። በዚህ ሰዓት ነው። በዚህ ሰዓት ለምንድን ነው አስፈላጊ? በዚህ ሰዓት ማድረግ አለብን። እሷ ስለምናን አልተቀበለች። ስለዚህ እሷ እዚህ ያለች አስፈላጊ አይደለም፣ አስፈላጊ አይደለም። እሺ አስፈላጊ አይደለም። እንድትወጣ አልፈልግም። ባለቤቴን ክብሯን ዝቅ ላደርግ አልፈልግም። ውጪ ልላት አልፈልግም። ለምንድን ነው ከቤቷ ወዴት ለምን ትወጣለች? ለምን ሲባል ስላፈቀረች ስላከበረች መርጣትና ከኔ ጋር ስለሆነች ኦኬ ተመካክራችሁ ይሄን ነገር እያደረጋችሁ የነበራችሁ ማለት ነው። ባርኪ አንቺም ባርኪ አንቺ ምን በዚህ ነገር ውስጥ አለሽ? በዚህ ሁሉ ነገር ላይ ከጎኔ የሆነሻል ብዬ ሳስብ በዚህ ሁሉ ነገር ላይ ያለችው አንድ ባርኪ ናት። ምንድነው የምትለው? ለኔ ስትል ለወንድሟ ራሱ አትግፋት። እዚህ የመጣው እነሱንም አሁን ትልቅ ሰው አትቀጠን ነው የመጣው ሰው። ስለዛ እነሱ ይመጡበት አለ ምንም አልሆንክማ። በቃ ችግር የለውም አልሆንክም። ለምን ተባላችሁ እንጂ አብጃለሁ ነው በቃ ይቀራል። አብጃለሁ ካብልሽ ጋር ተረጋጋችሁ። አብጃለሁ ቀውሻለሁ ጨርቄን ጥያለሁ። አሁንም ደግሞ ጨርቄን እጥላለሁ። ከዚህም በላይ አስፈላጊ ምናምን ከሆነ እሺ እንደውም ማለት ነው ነገር እንደዛ አይነት እኮ ፍቅር በቃ እሺ ይሄ ቤት ኑሩበት። ይሄው በእርሶ ፊት ይሄ ቤት እርሱን እንትን ልሎት አልፈልግም። በትክክል በማየው ሁኔታ አናግሮት አልፈልግም። በቃ ምንም አያስፈልግም። በቃ የኛ ጭንቀት ራሱ እያስጨነቀው አይደለም። የኛ እንደዚህ መሆን ራሱ እያሳሰበው አይደለም። እናንተ የኔ ጭንቀት አልገባችሁም እንጂ የኔ ጭንቀት አልገባም። ሶፊ ተናግረን እሺ ይኸው ኡስታዝም አሉ ባሉበት እናወራለን። እሺ ከዛ መፍትሄ ላይ እንድረስ እኔ ማጠገብ አልደርስም። እሺ በጣም አሪፍ እንደዛ እሺ ልጨርስ እንዳትመጣ እንዳትደርስብኝ። እሺ እንደማመጥ ጤነኛ ነህ ምንም አልሆንክ አይደለ? አይደለም ነው ነው አይደለ? ስለዛ ለቤቱም ጥሩ ነው። አንተ ምን ማለት ነው? በቃ እሺ ለቤቱም ጥሩ ነው። ኡስታዝ መጥቷሉ ይቅሩ ችግር የለውም። በቃ እናንተ ባለህበት ነው እንጂ አንተ ባለህበት በፍጹም እንዲሆን አልፈልግም። እኔ እያል ባለሁበት እኔ ባለሁበት ምንም ማለት ሰላም ባለችበት እንዲደረግ አልፈልግም። ምንም ማለት ትውጣ እሷ ላይ ትሁን። ሰላም ይሄ ነገር እንዲደረግ ትፈልጊያለሽ? ታውቀዋለች ስራዋን ታውቀዋለች። ለምን ብላ ስራውን ስለምታውቅ ለምን ብላ ይሄ በደንብ ባለቤታችሁ በፊት ሲቃርቡ ይላል። በመጥፎ አሁን በመጥፎ ጥሩ ይላል። አንድ ላይ ከቁርአን አንድ ክፍል እና ባንት እና ያሲን እናደርጋለን። ይኸው ስልኬን ይሻለው እናደርጋለን። አረ ተረጋጋ ላይ እርግጠኝቴ እኔን አታከብረኝም። እኔ ረግጬውም ሌላ አይደለም። እኔ ኡስታዝ በፍጹም እርሶን ላንጓጡትም አይደለም። ከዚህ በላይ ግን አስፈላጊ አይደለም እና እርሶን ማዳመጥ ለማይሆን ቃል እርሶ ማናገር ከመጀመሪያ በፊት ያሲን የሚሉብኝ ነገር ሀገር ኩርሲ ነው እያሉብኝ ነገር ይወሉት እርሶ እንደውም ከመጡት ጀምሮ ማለት ነው ራሴን እያመመኝ ነው። ምክንያቱም ላስረዳዎት ምንድን ነው የሚሉት አብጄ አይደለም ሌላ ነገር ሆኖ አይደለም። እሺ እና ለምን ጨነቀ? እየጨነቀኝ ያለው ማለት ነው እብድ መባሌ እብድ መባሌ በእናንተ መከዳቴ ሶፊ በአንተ በወንድሜ ባልኩት ሰው ተከድቼ እንደ እብድ ነህ ተብዬ ኡስታዝን የሚያል ነገር ይዘህ መጥተህ ቤት ውስጥ ይቀናበስ መከዳቴ ነው። አላልኩም እብድ ነህ። ለምን ነው በቃ አንተ ባለባቸው ሰዎች ናቸው እንደዚህ ነው። ራሴን እያመመኝ ነው ያሉት። በጣም ራሴን እያመመኝ ለምን ዝጋም ያለው እየጨነቀ ስለሆነ አይደለም። በተደጋጋሚ አንተ እየመጣ እያደረከው ያለው ነገር ነው እያሳመመኝ ያለው። ከዚህ በፊት ልነግርህ ሞክሬያለሁ።
ይቺ ልጅ ካወቅኩበትና ወደ ህይወቴ ከመጣሁበት ጀምሮ አንድ ቀን ሰላም ሰጣችሁኝ አታውቁም። በየሁሉ ነገር እየመጣችሁ ትናገሩኛላችሁ። በየነገሩ እየመጣችሁ የማይሆን ነገር ታደርጋላችሁ። ኡስታዝ አሁን በቃ አከብሮታለሁ። የማይሆን ነገር ልናገሩት አልፈልግም። አሁን ግን ተነሱ፣ ከቤት ይወጡልኝ፣ ከቤት ይወጡልኝ። አማራ ብቻ ምትወራበትን መንገድ አስተካክል። እያመመኝ ነው። ምንም ምልክት የሚባል ነገር የለም። ከቤት ውጡ። ከቤት ውጡ። አስወጣን። ራሴን እያመመኝ ነው። ጭንቀት እያዘኝ ነው። እየጨነቀኝ ነው። አንገቴን እያነቀኝ ነው። ልቤን እያመመኝ ነው። የሁሉ ነገር እየሆነ ባንቺ መጣ ነው። ይሰማሽ ነው? ይሄ ሁሉ ነገር እየሆነ ያለው ባንቺ መጣ ነው። ምን ልትወስድ ሁሉ ነገር እኮ እያደረገች ካለች ይሄ ልጅ መጠቀም ነው ትላላችሁ? እሱማ እንደዚህ ምልክቱ ነው። ይሄ በጤናው አይደለም። ምልክቱ ነው እናደረግሽ እንደዚህ በፈጽሞ ጤነኛ ሰው የሆነ ያፈቀረ ሰው የወደደ ሰው እንደዚህ አይደለም። እናደረግሽ ይላችሁ ነው እና ካንተ የማን ያደርጋል? ምናልባት ካደረግሽ ይሄን ነገር እንትን እንድትይ ጠይቅሽ ልጁ በጤናው እንደዚህ አይሆን። ልጁ በጤናው እንደዚህ አፈቀርኩ ብሎ ወደድኩ ብሎ የማፈቀር ወርቁና ቃል እንደዚህ እሺ እንዴ ራሴን ምን ያዚን ፈልገኝ ቆርጠኝ ያለኩ ነበር። ዋንቺ በጣም ነው እዚህ ጋር ቄስ ተቃምጦ እንኳን ላወራ ይቅርና ለዚህ ባይን ቀረብ ያላችሁ አንተ ክብር ሲልክ በለሱ ተንስተማተክ ክብር የለህም አንተ ሲያም አንተ ሃይማኖት የለህ። ይሄ ጥሩ አንቺ ሰርተሽም ከሆነ ትናልሽ ከሆነ ሄደሽ በስርዓት እንትን ህይወት ይቀጥል። ከዛ እንደገና ሞደር ትሻለሽ። ይሄ ነገር ለእናንተ ተሰማ መሰለኝ። ስሙኝ አለ እኔ ምን ያደረኩት ነገር የለም። ሪናሱ ባባህ ነገር ነበር የተገናኘው። ሊያሶ ከያሶ ፍቅር ውስጥ ነበረ። ይሄ አንተ አንዴ ላውራ እና በቃ በመሀል የኔ ፍቅር ጋባው ነው ወዲህ የመጣ አፈቅራታለሁ ከሷ ጋር ሲል ተናደው በቃ ለምን እንደዚህ ሆነ ለምን አፈቅራት ብለው አድርገሽባታል ምናምን ብለው አውሩ። አንገቱ ላይ ሰጠሽው ነገር አሁን ምን ይመነጭ ከየት መጣ ነው? እሺ ነገር እሺ ማስተውሻ እናቴ እንዳሰጪ ምናምን ለማን እንዳሰጪ ምናምን ብለሽ ሰጣችኝ። በጣም ማስተውሻ ነገር ነው እና በቃ ሰጠችኝ። እኔ ደግሞ በስምነት በጣም ብዙ ነገር ሆኛለሁ። በቃ አሁን ደግሞ መጨረሻ ላይ ነው ፍቅሬ ነው አብሬ ሆኛለሁ። ግን የመጡ ሁሉ የበጠበጡ በቃ እኔ አሁን በእናንተም ልጅና አረምን በስተክር ማለት ያስፈልግ መርገጥ አሰራሽበት ሄደሽ እንትኑ ነገር አጥንት አላሽ ካላደረኩበት ልጁ በጣም አይሆንም። እሺ ካላደረኩበት ከዚህ ፊት ወይኛ እናቋለን መስጊዳችን ይሄ ራሴን አመመኝ እንደዚህ ያለ ነበር። ወደዚህ እንዳብቅ ያደረጋለው የጤና ነው መንፈሳዊ ነው። እሱ ሳይ እንደዚህ ያደርገኛል የሚል ከሆነ የሆነ ነገር በራሱ ህይወት
ምንም አልቀባሁበትም። አባ ስሙኛ እንደ ምንም ያደረኩበት ነገር የለም። ከአሁን በኋላ ማንም ሰው ነው እንደዚህ አይነት ነገሮች እንደወረብኝ እኮ ልጁ በጤና አይሆንም አይሆንም። እሱ በቃ ሌላ መፈሽ ይወርበታል። ሌላ እኛ ማነቀው ሌላ የተደረገበት እኛ እኮ ነው የጠቀመሽ እኛ ምስኪን መንፈሱን አንቺ እናውቃለን። እኛ ምስኪን መቶ ምን ስራት እንደነበረው ምን አይነት ልጅ እንደነበረ አይመለከተኝም። እሱ አይመለከተኝም። ካንቺ አሁን ልክ እንደዚህ ተለወጠ። በስ በቃ የሌለበት ጸባይ አመጣ። ጭራሽ ስንመጣ አንድ ቁርአን ክፍል ለማንበብ በቃ ምንም ለናንተ ማለት ነው። እንደዚህ አልታየና ሰው መጥቶ ባወራላችሁ ነገር እንደዚህ ይወራላችሁ ለናንተ ከዚህ በላይ ምን ይሁን እንዴት በሶፋ ላይ ዘሎ እስኪወጣ ድረስ ወደሱ ወደዛ እስኪወጣ ቢያንስ ለገና ስለላጣ እኔም ከናንተ ጋር ለዘሮ ኃጢአት ተታስገቡ እንዴ ከቤቴ በቃ ለምን ማወራው ነገር ነው እንዴ ከቤቴ ጨርሻለሁ። እኛ ምን አድርግ ይላል ልጁ ብቻውን ማግኘው ወይ እስቲ ምንም በቃ እኔ መጨረሻ አይፈልግም እኮ ፍቅራ ፍላጎቱ የለውም። እንዴት እንደማደርግ አለ። በዛ ላይ ደግሞ አሳምን ማለት ጤነኛ ነኝ ብሎ ነው የሚያምነው። ቢያንስ እሺ ቢል እኮ ሀብሉን እኮ ማለት እንችላለን። ጤነኛ ነኝ ብሎ ነው። ጭራሽ ደግሞ እብድ ነው እያላችሁ ነው የሚሉት። እንደምታዩ አይታችሁታል እንዴት እንደሚያደርገው። ይሄ ሁሉ ደግሞ አንቺ መጣ ነው እስታት በይኝ ይሰኛል እስታይናቺ ያው በእነሱ የመጣ ነው እነሱ ይሻላል። እሺ በቃ እኛ ልጅ ተረጋጋ። አንተ በቃ ነው ሰዓት እንጠሪ ስሚ ከአንቺ ጋር አልጨረስም። ከአንቺ ጋር አልጨረስም። ይሰማሽ ማለት እሺ ችግር ነው ነው ሰዓት ነው ሰዓት እሺ ነው ሰዓት ችግር ነው አጤታላግኛል ባለጌዎች ጠብቀኝ ትንሽ ደቂቃ እንደው ልጄ እንደዚህ ጥዬ መውጣት እንትን ስላለኝ እንደው እባክሽን ልጁን እኛ መስጊድ ይመጣ ነበር። በጣም ጥሩ ጸባይ ያለው በጣም አስተዋይ ከሁሉም ጋር የሚግባባ ከሁሉም ጋር እንትን አሁን አይቻል እጁን ስነካው እሺ ምን አደረኩት አይደል? ይሄ የሆነ ነገር ሆኖበት ነው እኮ ነው ያደረኩት አይደል? እኔ አላልኩም እኮ ነው አይደለም። አንድ ነገር ለናንተ ማለት ነው እንደዚህ ሰው ላይ መሆን ጀምረን ባልባላችሁ ነገር እነሱ አላማ አላቸው። መጀመሪያ ማጣራት ያለባችሁ የነሱን ነገር እነሱ እንደዚህ የሚሆኑበት ነገር የሱን ንብረት የሱን ገንዘብ ለማግኘት ነው። ይሄን ቤት ለማግኘት ነው እንጂ ሌላ ከሌላ ችግር ስላለባችሁ እሱ ሊሆን ይችላል። ስለዚህ አይፍረዱ። በቃ እናንተ ማድረግ ያለባችሁ ለፈጣሪ መስጠት ነው እንጂ እኔ ለመፍረድ አይደለም ያለባችሁ። እኔ ካደረኩኝ ራሴ ይቀጣለሁ አይደል? እኔ እንደዚህ ነገር በፍጹም አላደረኩም። ልጁ እንደዚህ ያለ ስለዚህ እንደዚህ ነገር ማድረግበት ምክንያት የለኝም። ልጁ እንደዚህ ያለበት አላውቅም። እሱ በራሱ ምክንያት ሆነ እኔ አላውቅም በምን ምክንያት እንደሆነ እኔ ምን አውቃለሁ ታዲያ? እሱ የራሱ ችግር ሊኖርበት ይችላል አይደል? እኔ ግን እንደዚህ ነገር ጭራሽ አደርግበት አልችልም፣ አላደርግም። ምክንያቱም በጣም ማፈቅረው ሰው ነው። በጣም አሁን አንተ እሺ አሁን እና ከዛ በፊት ካንቺ በፊት የነበረው ባህሪ ተመሳሳይ ነው አይደለም እኮ ያልሆነቱን ደግሞ ልንገሩት። ከኔ ጋር በፊት የነበረው ለእኔ ስሜት የለው ነበር፣ አይፈልገኝም ነበር፣ ሌላ ሴት ነበር የሚፈልገው። ከዛ በኋላ እኔ በማሳየው ነገር እኔ ለሱ ብዬ በጣም ብዙ ነገር ሆኜለታለሁ። አይምሮዬ ታሞ የሐኪም ቤት አማሪ ገብቻለሁ፣ ጸበል ገብቻለሁ፣ ከቤተሰብ ቤት ከጓደኞቼ ተለያይቻለሁ። ሶሻል ሚዲያ ላይ ስሜት ጠፍቶ ብዙ ነገር ሆኛለሁ። ግን ለማለት ነው ለአሁኑ ስል በቃ ሌላም የሚያፈቅራት ልጅ ነበረች። ያቺ ደግሞ አገባች። ተስፋ ሲቆርጥ እኔን ሲያይ በቃ የኔ ነገር ሲገባው በቃ የኔ ነገር ሲገባው ወደ እኔ ተመለሰና አብሮኝ ሆነ። ልጁ አማር እኮ እንደዚህ ልጅ የነበረ ልጅ አልነበረም ማለት ነው። ተረጋጋ ስለጸባዩ ደግሞ ልንገሩት። ሶፋ ዘሎ እስኪወጣ እኔ ምን ላድርግ ራሱ በራሱ በቃ ሜቢ በኪያ ባደረገችበት ነገር ሊሆን ይችላል። እኔ ግን በቃ በራሱ ምክንያት ይሆናል። ተረጋግቶ ነበር እኮ የዛኔ ይሄን ሁሉ ነገር አውቃለሁ። መጥቶ አውርቶኛል እኮ እና እኔ መሸለሽ ምን አውቃለሁ። አሁን ከየት የመጣ እንትን ነው? አሁን አንቺ እንደዛ ከሆነ እባክሽ አንቺ የምታውቂበት ቦታ እኛ ጋር እንትን እንበል ይምጣ ይዘሽው ላይ ምንም የሚደረግ ነገር የለም። ምንም አያስፈልግም። ሲጀመር ምናምን ምክንያት የለም። ይመጣል በስንት ሰዓት እንደሌላ ሰው መጥቶ ሰግዶ ይሄዳል። አለቀቱ። አይመለከተኝም። ሃይማኖት ነው የኔ ሃይማኖት ሌላ። እኔም በራሴ ሃይማኖት የምፈልገውን አደርጋለሁ። እሱ በቃ አይመለከተኝም። ማንም ሰው እዚህ ቤት እንዲመጣ አልፈልግም እና ይቅርታ። እርሱም እንደዚህ ነገር ማሰብ የለበትም ለእናንተ ማለት ነው። በቃ እነሱም በሰው አትመኑ። በቃ እናንተ ማድረግ ያለባችሁ እዛው ጸልዩለት። እውነት ከሆነ ይጋለጥለታል። አለቀ እንጂ እኔ ያደረኩት ነገር ያለ እንደዚህ ማድረግ አላውቅም። በቃ እኔ ምን አውቃለሁ? አይቻለሁ። በቃ ሲያሳብደው ነበር። ግን አላውቅም ምንም በቃ ያናግደው ሜቢ በቃ እኔን ስለሰደባችሁኝ
እኔ በቃ እንደዚህ ጠቋይም እንደዚህ እንትን የሚባለው ነገር ነሽ ስላላችሁ ነው መሰለኝ እንደዚህ የሆነው እንጂ የሆነው ነገር እኔ አላውቅም። እኔ ያደረኩት ነገር እኔ ንጹህ ሴት ነኝ። በቃ ተውኝ፣ እኔ ልኑርበት ህይወቴ። በቃ ይቅርታ ምስንታ ስራ አላውቅም ብቻ እና በቃ አለቅ። ሌላ ምነው ነገር የለም። እሺ ያው አንቺ ልጁ ጤነኛ እንዲሆን ትፈልጊያለሽ አይደል? ምንም ጤነኛ የሚባል ነገር የለም። አሁን ምንም አልሆነም። ጤነኛ ነው። አሁን አንቺን እሺ ይልሻል። አንቺን ይሰማሻል። አንድ ቀን ምንም የሆነ ነገር የለም። ምንም አልሆነም። ሲጀመር አንቺ እኮ አርገሻል እያልኩ እና አልኩኝማ ማንም ያውቃል። እነሱ አርገሻል እያልኩ ሳይሆን በትህትና እና ጋር ለምን ሃይማኖት አይፈቅድልኝም። እንዴት ነው እናንተ ጋር የሚመጣው? እኔ እኮ ክርስቲያን እኮ ነኝ። እንዴት ነው የሚመጣው እናንተ ጋር? አንቺን ይሰማሻል። ምንም ይመጣው እንደ ማንኛውም ሰው መጥቶ ሰግዶ ይሄዳል። አለቀ። አይመለከተኝም ሌላ ነገር። እንዴት ነው የሚመጣው? ጭራሽ ላይ እኛ እኮ አንቺን አረግሽ ለምን ልጁ ጤነኛ ይሆን ወደ ቀድሞ አቋሙ ይመለስ፣ ወደ ቀድሞ ጸባዩ ይመለስ። ምንም አልሆነም። በቃ እናንተ ናችሁ፣ እነሱ ናቸው ይቅርታ፣ እነሱ ናቸው ማይሆን ነገር እያደረጉ ያሉት። እና አይመለከተኝም ለማንኛውም። እሺ ሌላ ቀን ተመልሼ እመጣለሁ። በራችሁ ክፍት ነው፣ ምንም ችግር የለም። እናንተ እኮ ምንም እኮ ያደረጋችሁ እነዛ ወሬኞችም ማይሆን ነገር ሊሏችሁ